ሉሊት ማወቅ የሌለባትን ነገር አውቃለች። ምክንያቱም ናታን ስሙ ናታን ሳይሆን ስሙ ናይፍ በመሆኑ ግራ ተጋብታለች። እንዴት እሱኮ ዝንብ የማይገል እንዲሁም ደግሞ አረ እባክህ አረ እሱ ፈሪ ነው ነገርኩሽ እኮ ያን ሁሉ ድርጅት የያዘውና የበላይ ድርጅትና ሀብታም የሆነው ናይፍ የሚባለው ናታን ነው። ስለዚህ ናታንን በስነ ስርዓት መከታተል አለብሽ ብሎ ሲጠይቃት ምን ይሄማ ናታን እኔን ይሆናላ እንደዚህ ያደረገኝ ናታን ይሆናል ብላ ግምጋሜ ውስጥ ገባች። እንግዲህ ሉሊት ማወቅ የለባትም ነበር። ምክንያቱም ሉሊት ማለት ክብሪት ማለት ነች፣ አቀጣጣይ ነች። እና አሁን ሄዳ እንግዲህ ለጺም ወንድምሽ እኮ የትልቅ ድርጅት ባለቤት ነው፣ ስሙ ደግሞ ናታን ሳይሆን ናይፍ ነው፣ ናታን ሳይሆን ናይፍ ነው ብላ መናገሩ አይቀርም። ለቤዝም ቢሆን እንደዛ እስከዛሬ ስትወጂውና ስታፈቅሪው የነበረው ናታንሽ ናይፍ ነው ብላ መናገሩ አይቀርም። ብቻ ለነ ዳዊት ለነ ገኒ እንዲሁም ለነ ቢንያም ከተናገረች አደጋለው። እሱ ይህንኑ ፈርቶ ነበረ አንዴ ሆቴል አንዴ ዝነኝ አንዴ ዛነኝ እያለ ሲያታልላቸው የነበረው። ነገር ግን በጣም ያሳዝናል። ገኒ ሙሉ ለሙሉ ተሽሏታል። መራመድ ብቻ ነው እንጂ የቀራት አሁን አፏን ፈታ በደንብ መናገር ጀምራለች። እና እስኪ ገኒ በመዳኗ ደስ ያላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ ምን እንጠብቅ? እውነት ለመናገር በቀጣይ በጣም ደስ የሚሉና የሚያሳዝኑም አሉ። ምክንያቱም እንግዲህ ናታን ጓደኛውን ቢንያምን ተው፣ እኔ የሆንኩትን አንተ አልሆንክም። ስለዚህ በእርግጥ ትክክል ነህ፣ በሰዓቱ ልገኝልህ ስላልቻልኩኝ በጣም ይቅርታ፣ ነገር ግን ለሱ ምክንያት አለኝ ብሎ ምክንያቱን ተናግሮ ነበር። ምንም አይነት ምክንያትም ቢሆን እኔ አልቀበልም ብሎ ተናዶበት ነበር። እንግዲህ ያ ሰውዬ ማለትም እዛ የቢንያም አሁን ለቢንያም ጓደኛ የሚሆነውና የናታን ጓደኛ ሙሉ መረጃውን ሰብስቧል። ጭራሽ የአንድ ቤተሰብ ሙሉ ፎቶዎችን ይዟል። ያ ማለት ናታን ተደብቆ የሚሰራትና የሚሰልላት ሴቶችን የልጁንም የሷንም እንዲሁም የሴቷን ልጅ ፎቶ በሙሉ ይዟል። ካርታና ፕላኑ ራሱ ደስ ይላል አወቃቀሩ። ከዛ የያፌትን ፎቶ እንዲሁም ደግሞ የያፌት ጓደኛ ፎቶ አለ። ሁሉንም መረጃ ሰብስቧል። እየተቃረበ ነው እንግዲህ የያፌት መያዣና የዛች ሴትዮ መያዣ። እኔ ግራ የገባኝ ግን እዚህ ላይ የሴትዮዋ ልጅና ልጅቷ ጥሩ ይመስላሉ። ነገር ግን እንዴት ፎታቸው እንደተለጠፈና ያው መቼም የወንጀለኛ ልጆች አይደሉ፣ ለዛ ይሆናል። በሌላ በኩል ኢፍራታ እንግዲህ ማርገዟን ስትሰማ አርግዘሽ ይሆናል ብላ ስትላት ምን እኔ የሚገርመኝ ግን ማን ጋር ድረሻል ስትላት ምን ማለት ፈልገሽ ነው? ምናልባት ያፌት ጋር። እሱን ታዩ፣ እሱን በኋላ ነግርሻለሁ። ነገር ግን አሁን መሄድ አለብን። ስለዚህ እሱን ነገር እንሄድና እናረጋግጥ። ሙሉ ደስተኛ ሆናለች። ኢፍራታዬ በጣም ደስ ብሏታል። ምክንያቱም ልጁ የያፌት ሳይሆን የናታን መሆኑን ታውቃለች። ነገር ግን በኋላ ስቃዩ ይበዛል። ያፌት ጭራሽ ኢፍራታ ነፍሰ ጡር መሆኗን ካወቀ የኔ ልጅ ነው ብሎ ግግም ይላል። ባይልም እንኳ እሷ የግድ ያንተ ልጅ ነው ልትልም ትችላለች። ምክንያቱም ታስታውሱ ከሆነ የያፌት ልጅ መስሎት የቤዛ ልጅ የገዛ ልጁን ገሎት ነበረ። በጣም ያሳዝናል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ሐረግ ድራማ እንደቀጠለ ይገኛል። እውነት ለመናገር እኔ ደስ ብሎኛል። በጣም ነው ደስ ያለኝ። አቤል የሚባለው እንግዲህ ከድራማው ይውጣልን እያሉ ነው ኮሜንታተሮች፣ እንዲሁም ኦዲየንሶቹ በቃን በጣም አስጠልቶናል እያሉ ይገኛሉ። በዚህ አጋጣሚ ላድርስላችሁ ብዬ ነው። እዛ በህልሟ እየቃዠች ነበረ። ሂዋን መታ አንቺ ግን በጣም ጨካኝ ነሽ አይደለ? ለምንድነው አለሁሽ ብለሽኝ ያልመጣሽው ያላገሽኝ ብላ ስትላት ነበር። እሷም ደግሞ ነገሮች ተደራረቡብኝና ለዛ እኮ ነው ያልመጣሁት ይዊ ግን አንቺ እያለች በቃ ብላ ሄደች።
ብንን ስትል ምንም ቢሆን እንኳ የማንቃ ደወል መሆኑን ተሰምቷታል። እንዴ ቆይ መሆኗ ነው ህዊ እርዳታዬ ያስፈልጋታል። አረ ይሄማ ህልም ነው አለችና አይ ይሄማ ህልም አይደለም የሆነ ምልክት ነው ብላ ተነስታ ሄደች። እዛ የታገቱ ሴቶች አሁን ላይ ግርግር ላይ ናቸው። ምክንያቱም ሴት ስለሌለ ደንበኞቻቸውም ወንዶቹም ቢሆኑ ሴቶች በጣም አጥሯቸዋል። ስለዚህ ባለፈው እንኳ የነሱን እዛ አብሯቸው የሚሰራው ልጅ እኔ እዚህ ተመችቶኝ ሳይሆን ተገድጄ ነው እምሰራው እና ልታስመልጠኝ ይገባል ብላ የነገረችዋ ልጅ እንደዛ ስትሰቃይ እንኳ በፍጹም እንዳትገላት፣ ነገር ግን የሆነ መቃጣጫ ነገር እንድታደርጋት ፈልጋለሁኝ ሴት አጥሯል ብሎ ነግሮት ነበር ያፌት። በዛ መሰረት ልጁ ምንም አላደረጋትም፣ ነገር ግን ወንድሟን ገሎባት ነበር። ሂዋንም በንዴት በጣም ጡዛ ነበረ። ምክንያቱም ይሄን ነገር አትቋቋሚም ብሏት ነበር ጓደኛዋ። ነገር ግን የግድ መሄድ አለብኝ ብላ እንደሄደችና ግን ከገባች በኋላ ምንም አይነት ነገር እንዳልተሳካላት እየተጸጸተች ትገኛለች። ነገር ግን በቅርቡ ሁሉም ይፋ እንደሚሆን ተስፋ አደርጋለሁ። ያፌትም የእጁን እንደሚያገኝ እንዲሁም ደግሞ አለቃው የእጁን እንደሚያገኝ ኢፍራታዬ ከሄደች በኋላ እንግዲህ ወይ የ4 ወር ወይም ደግሞ የ5 ወር ነፍሰ ጡር ነሽ ሊላትም ይችላል። ያ ማለት ልጁ የናታን ነው። ከናታን ጋር እንግዲህ ያኔ አብረው አድረው ስለቴ ሰመረ ስትላል ነበረ። ያ ነገር ሰምሮላታል። ከዛም በኋላ ምን አይነት ውሳኔ ተወስን ይሆን? መቼም ለዚህ ላሻንጉሊት ለሆነ ሰው ትታለት እንደማትሄድ ተስፋ አደርጋለሁ። ጭራሽ አክስት ሆና ጭራሽ ደግሞ የወንድሟ ልጅ እንደተረገዘ ካወቀች በፍጹም ከማን ነው ብላ ስትላት እንኳ እስኪ መጀመሪያ እንሄድና ሁሉንም ነገር እነግርሻለሁ ስንመለስ ብላ ግን ፈገግታዋ በጣም ደስ ይላል። ቢኒና ናታን በቀጣይ ይታረቁ ይሆን? ምክንያቱም ናታን ይዞት የሄደው እንግዲህ እዛ ሰውዬ መረጃ የሚሰበስበው ሰውዬ ነው። ይሄን ሰውዬ ምን ይሆን? እስኪ ጻፉልኝ። ፖሊስ ነው ወይስ ደግሞ ከዚህ ቀደም ጎርተውት በእነሱ የተነሳ ወይ በያፌት ወይም ደግሞ በዛች በሴትዮ የተነሳ ተሰቃይቶ ገለውት ሙቷል ተብሎ የተነሳ ይሆን? ማን ይሆን? እንደገና እኔ እዚህ ላይ ግራ የገባኝ ከቢኒያም ጋር ይሄ ልጅ ይተዋወቃል ወይስ ደግሞ አይተዋወቅም? አኪድ መቼም ይዞት የሚሄደው ናታን ቢኒን እዛ ቦታ ነው ይዞት የሚሄደው። ምን አይነት ውሳኔ ይወስን ይሆን? በቀጣይስ ፂና ቢኒያም ይታረቁ ይሆን? ሁሉንም ነገር ለምን ዳግም አይናገርም? ዳግምስ ተናግሮ በቃ ከዚህ በኋላ ውሸት ይበቃል። ምክንያቱም ያኔ ትታ ሳይሆን እሱ አስፈራርቶ ነው። ያ ማለት ያፌትን እኔ ለማስፈራራት ለህቴ ብዬ ሳማክረው እሱ ደግሞ እሺ እናስፈራራታለን ግን ለአንድ ቀን ፂን ትሰጠኛለህ ብሎኝ ተስማማን። ከዛም በኋላ እሱ ወጋው። እኔ ግን እንደወጋው አልፈለኩም ነበረ። ከዛም በኋላ በሱ እያስፈራራኝ እሷ ደግሞ ያንን ስለምትአቅ እኔን ለማገዝ ነው እዚህ ጣጣ ውስጥ የገባችው። ስለዚህ እባክህ አጎቴ ሲለው ዳግምንስ ቢኒ ምን ይለው ይሆን? ምክንያቱም እባካችሁ የነዛን ሰዎች ስም አታንሱብኝ፣ እነሱ ለኛ አይመጥኑንም፣ እኛም ለነሱ አንመጥናቸውም፣ አርፋችሁ ተቀመጡ፣ አርፈን ቤታችን እንቀመጣለን ብሎ በጣም ተናዶ ነበር። ቢሆንም ግን እንቅልፍ እንደወሰደው እኔ ምልሽ እማዬ ግን አንቺ መቼ ነው የተሻለሽ ብሎ ሲላት አይ ልጄ ዛሬ ጧት እኮ እንደዛ ለባብሰህ እንደዛ ሆነ ስትሄድ ያኔ ነበር የነቃሁት፣ ግን አንተ ያኔ የት ሄደህ ነበር ብላ ስትለው አይ እማዬ ብሎ መኮለታተፍ ጀመረ። ከዛም በኋላ ቢኒ ግን የሆነ የነቃ ነገር ይመስላል። አስተያየቱ ራሱ በሆነ አይነት አስተያየት ነበር። እማዬ ደግሞ በቃ ተይው የትም አልሄድኩም ብሎ ግን እሱ እንደመዋሸትና እንደማታለል አደረጋት። ግን ቢኒያም የሆነ ነገር ይዟል። ቢኒዬ እንቅልፍ ወሰደውና እማዬ ስልኩን አንስቼ ለምን ነው ለጽ የማልጽፍላት ሲል እባክህ አጎትህ ይናደድብሃል፣ እባክሽ ከሆነ በኋላ ምንም አይለኝም፣ ነገር ግን የግድ እነሱ አንድ መሆን አለባቸው። ታውቂያለሽ ይሄ ሁሉ ነገር አርቆ ናታንና ኢፍራታ ቢኒ አጎቴና ጽ በቃ አንቺና እኔ ሁላችንም ቤተሰብ መስርተን መኖር ነው ያስደስተኝ፣ ቤተሰብ ነው የናፈቀኝ እያለ ሲል
ለማንኛውም ስልኩን ላንሳው ብሎ ስልኩን ሲያነሳበት የፂ ስክሪን ላይ የፂና ያደረገው ከዛም በኋላ እንዴ ንቅታልና ቆይ አንተ ያለ ፍቃዴ እንዴት ነው ስልኬን የወሰድከው ደሞ ፓተርን ነበረው ብሎ ሲለው እንደ አጎቴ አልሰማልካ አጎቴያን አልሰማልክ ግን ቀደም ከነዛ ቤተሰቦች ጋር ምንም አይነት ነገር የሚያገናኝ ነገር የለም ብለሃል ነበር እንዴ ግን እኮ ስክሪን ላይ እንደጨርሰው ዳግም አርፈ ተቀመጥ ብሎ ሲል ናታን መጣ እሺ ገንዬ እንዴት ነሽ ደህና ነሽ ወይ ብሎ ሲላ ደህና ነኝ እኔ ልጅ አንተስ እንዴት ነህ በቃ ደህንነቷን አይሄደም ውጣ አለው ከዛ እባክህ ቢኒ ተረጋጋና እናውራ ልክ ነህ እኮ ያልከው በሙሉ ልክ ነው ነገር ግን ደግሞ እኔንም ልታዳምጠኝና ልትሰማኝ ይገባል ሲለው ምን ላዳምጥህ ምን ልስማ እባክህ ተወኝ ከዛ ገኒ እባክህ ናታን እባክህ ቢኒ የኔ ልጅ አውሩ ተነጋገሩና ፍቱት መነጋገር እኮ ደስ ይላል ብላ ገንዬ አስተባበለቻቸው እሺ ግን 30 ደቂቃ ነው ሲለው እሺ ከዛ ናታን ገኒ 30 ደቂቃ ነው አላቆየውም ብሎ ይዞት ወጣ እኔ ምልሽ ግን በዚህ ልክ አላጋንነውም እንደ ቢኒያ ብሎ ለእናቱ ተናገረ አይ ልጅ ልክ ነው ታውቃለህ እኔ ጉሊት በመሰራበት ጊዜ አንድ ቀን በጉሊት ዝም ብሎን ተነስቶ ሄደ አንድ ቀን ደግሞ መስሪያ ቤት ነኝ ብሎ ግን ቢኒ መስሪያ ቤት ሲሄድ መስሪያ ቤትም የለ ብቻ ግን አንዴ ሆቴል ነኝ አንዴ መስሪያ ቤት ነኝ አንዴ ከከሌ ጋር ነኝ እያለ እያታለለው ነበር ደግሞ ውሸት ምን ያህል እንደሚከብድ ታውቃለህ እና ለዛ ነው አጎቴ የተናደደበት ባጎትህም ቢሆን አይፈረድም ብላ ስትለው እሺ ማዬ ዝሮ ነገሮች እንደሚስተካከሉ ተስፋ አደርጋለሁኝ በማለት መልስ መለሰላት አዎ የኔ ልጅ ሁሉም ነገር ይስተካከላል እህቴም ትመጣለች እያለ በሌላ በኩል እንግዲህ ቤዚ አሁን ላይ ግራ ብትጋባም ከሱ ጋር እያወራች ትገኛለች ከናኦድ ጋር ግን ይችን ሴትዮ እየተከታተለቻት ትገኛለች ምክንያቱም የኔ ልጅ ማን ነው ያሳቀው ማን ነው ያስደሰተው ይችን ሴትዮማ እንደምንም ብዬ ማወቅ አለብኝ ብላ ግራ ያጋባች ትገኛለች የናኦድ እናት በቀጣይ እውነት ቤዛን ምን ታደርጋት ይሆን ወይስ ደግሞ ናኦድ ይደርስላት ይሆን በጣም እኮ ነው የሚያሳስበው እና ደግሞ ናታንስ ያቅ ምክንያቱም የዚች ልጅ የፍቅረኛው እህት ወይም የድራላ ወንድም ቤዛን በፍቅር እየፈለጋት መሆኑን ሲያቅ ደግሞ ናኦድም ሆነ የዚች ሴትዮ ልጅ ሲሆን ቤዛን ምን ይላት ይሆን እባክሽ ከህይወቱ ውጪ ብሎ ያስፈራራት ይሆን ይነግራት ይሆን ወይስ አርፎ ዝም ይል ይሆን ሰምቶ እንዳልሰማ አይቶ እንዳላየ በቀጥ